አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰብስክራይብ ያላረጋችሁ ሁሌ እንደምለው ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክም አድርጉኝ ማለት ነው። ቪዲዮውን ላይክ አድርጉት። ላይክ አድርጉ። ላይክ ስታደርጉ ቪዲዮ ቫይራል ይወጣል ብያችኋለሁ ማለት ነው። ዛሬ መጥቻለሁ በነገራችን ላይ ማለት ነው። የሂራ ወዳጆቹ ሂራ እንደው ኡሙ ሂራ የሚል የለም። አላህ ሱብሓነሁ ወተዓላ ከልጆቻችሁ ጋር አላህ ይቀላቅላችሁ። ወላሂ ልጅን መሰልሽኝ የሚልም አለና አላህ ከልጆቻችሁ ጋር ይቀላቅላችሁ በሰላም ማለት ነው። ማንም ሰው ወዶ ከልጁ አይለይም ማለት ነው። አላህ እናንተንም ልጆቻችሁንም አፊያ አድርጎ ያገናኛችሁ እያልኩኝ ማለት ነው። ያው ትናንትና ቪዲዮ ተለቀኩት ማለት ነው እና አንዷ በተሳደበችው መልስ ልሰጥ ነው ማለት ነው። በነገራችን ላይ እንደው እኛ እኮ የአረብ ሀገር ሸቃላዎች እየተባሉ የምንሰደበው በእውነት ልብ ስለሌለን ነው። ወላሂ ልብ ስለሌለን የአረብ ሀገር ሴት ልብ የላትም። የአረብ ሀገርን ሴት መጋጥ ነው ደግሞ። የአረብ ሀገር ሴት ዘመድ የላት፣ ባል የላት፣ ጎረቤት የላት ይላሉ። በየሄዳችሁ በየመናኸሪያው ብትሄዱ ስንተች ነው የምንሰማው እና ያለንበትን በጣም ነው የምንረሳው። የኖርንበትን በጣም ነው የምንረሳው። እያንዳንዳችን እንደው ቢላሂ አለይኩም ከብት ጋር አልኖርንም። ምንም ጥርጥር የሌለው ከብት ጋር ማለት ነው። ከብት እዛ ጋር ይታሰራል እና ደግሞ እዛ ጋር እንዲሁም ደግሞ ሽንቁሩ በከብት ብገት እየተደፈነ ከብት ቆዳ ላይ ያደግንን አብዛኛው የገጠር ልጆች አረብ ሀገር ይሄዱ ምንም ጥርጥር የሌለው ማለት ነው። እና አሁን ያንዷ ያለችው ማለት ነው እኔ እንዳንቺ መጥፎ አልልሽም ሱብሃንአላህ እና ብስ አለኝ ኩሽናሽን በቀየርሽ ብስ አለ። የዱባ አጠገብ ምንድነው ስንቃይ ሲዝም መስራት አቅቶሽ እሺ መስራት ቢያቅተኝ ታዲያ ምን ይጠበስልኝ አላልኩኝ መጥቼ ማለት ነው። ሰራውም አልሰራውም የያዘኝ ቤቴ ነው። ሲቀጥል ደግሞ መብቴ ነው። ስፈልግ ጭራሮ ገጣጥሜ መኖር ስፈልግ ኬንዳ ስፈልግ ማዳበሪያ ገጣጥሜ እንኳን ክችኔን ማለት ነው የምኖርበትንም ብኖር መብቴ ነው ማለት። እኔ እኮ እንደው በእኔ አያደም የሰው ሊግርም የሚለኝ ማለት ነው። ስታጡም የሆነ ይተቿቸዋል፣ ስታገኙም ደግሞ እነሱ ምንም ላጠቅሟቸው እኮ ነው። ምንም ላጠቅሟቸው እናንተ ስላገኛችሁ ብቻ እንስገድላችሁ ይሏቸዋል ማለት ነው። ጠላታችሁ ሁሉ ይወዳቸዋል እና የሚሰጠው አላህ ነው፣ የሚነሳው አላህ ነው። ዱንያ ላይ ደግሞ አላህ ሱብሓነሁ ወተዓላ ሲያኖረን የበላይና የበታች አድርጎ ነው። ለምን ከበላያችንን ካየን የአላህን ኒዕማ ልናጓድል እንችላለን። ከበታቻችን ደግሞ ያሉትን ስናይ አላህን እንድናመሰግን ረሱል ሰለላሁ ዐለይሂ ወሰለም እንኳን የበታቻችሁን ተመልከቱ የበላያችሁን አትመልከቱ ብለዋል። ለምን ከበላያችን ያለውን መመልከቱ አሪፍ ነው፣ ግን ከኛ በላይ ያሉትን ስናመሰይ አላህ ምን አድርጎልናል እና እነሱን ስናይ ማለት ነው። ከኛ በታች ያሉትን ጋር ስናይ የሚበሉት አተው የሚያድሩበት አተው ጎዳና ላይ ሲያድሩ ያንን ስታዩ አልሐምዱሊላህ ረቢል ዓለሚን አላህ አንተን እኮ ትልቅ ኒዕማ ውለህልኛል። ያልጋ ቁራኛ ሆነው ደግሞ ያ ረብ አላህ እንዲያው መቼ ነው ቁሜ በእግሬ የሚሄደው የሚሉትን ስታዩ አፍያቸው ተጓሎባቸው ማለት ነው። ያ ረብ አልሐምዱሊላህ ለኔ እኮ ትልቅ ኒዕማ ለኔ ዋልክልኝ እኮ ለማንም አላዋልክም ብለን አላህ እንድናመሰግን ያደርገናል። ስለዚህ ደግነቱ አላህ ሱብሓነሁ ወተዓላ ጉድጓዳችንን አንድ ብቻ አድርጎልናል። ለምን እንደኛ ክፋት ማለት ለምን ሽሮም የበላው ስጋም የበላው በእግሩም የተንከራተተው በመኪናም እየቀያየረ ጠያራ ድረስ እያቀያየረ የሚሄደው እንዲሁም ደግሞ ጫማ አቶ ባዶ እግሩን የሚሄደው ልብስ አቶ ደግሞ እንደዚህ ዝም ብሎ በሆነ ነገር እፍረተ ገላውን ሸፍኖ የሚሄደውም የት ነው የሚገባው? እዛች ጉድጓድ ብቻ ነው ማለት ነው። እዛች ጉድጓድ ነው የሚገባው እንጂ ማንም ሰው ያለውማ ህንፃ ቢገነባ የሌለውማ እንደው እንዴት ነበር። ግን እዛኛው ዓለም ስራና ስራ ብቻ ነው።
የምንገባው የሚያች ጉድጓድ አላህ በቃ ሲፈጥር ማለት ነው። እኔ ምን አገባሽ? ለምን ያልበላሽን ታኪያለሽ? ምን አገባሽ? እኔ ተመችቶኝ እየኖርኩ ነው። አላህ አፊያ ይስጠኝ፣ ከልጄ ጋር ያኑረኝ፣ ከባሌ ጋር ያዋደኝ፣ እርሱ ርዝቃችንን ያብዛልን። የምንበለው አንጣ፣ ዋናው የምንበለው አልጣ። እንኳን እቃ ቤት ግርግዳው ተሰነጠለ፣ እዚህ ለራሱ ማለት መወጣ የምገባበት እዚሁ እኔ ከተመቸኝ እዚሁ እየሰራሁኝ እዚሁ ሁሉ ነገር አድርጌ መብቴ ነው የኔ ማለት ነው። ስለዚህ ያልበላሽን ምን አሳካክሽ? አሁን አንቺ ሙስሊም ነሽ። ሙስሊም ከሆንሽ ግን አዑዙ ቢላ የቁጥር ማባዣ ነች። ስለዚህ ስለ እኔ ቤት ማን ተመልከቻለች? ስፈልግ እንዲፈልግኩ አድርጌ መኖር መብቴ ነው፣ መብቴ ነው። በቃ ለእኔ ተመችቶኝ እየኖርኩ ነው። አስተካክልኝ አላል። ገንዘብ ካለኝማ መቼም ገንዘብ ካለው ሰው ከተመቸው ከሌለው ደህና ነገርን ማየትም ይፈልጋል። በደህና ነገር መኖር በደህና ነገር በቃ ዱንያ ላይ እስካላችሁ ድረስ ወተት የገነፈለ መሰል እና መቼም ቢኖረኝ ካለኝ ደህና ነገር ላይ መኖርን የሚጠላ የለም። በደህና ነገር መጓጓዝ የሚጠላ የለም ካለ ማለት ነው። ስለዚህ ስሪልኝ ያላልኩኝ እና ይህች እህቴ ማለት ነው በጣም እንዲሁ ሱብሃነክ ረቢ ከስድብ ሀስቢ አላህ ወኒዕመል ወኪል እና ማሰቤሽ ለራሱ እንዲሁ ምንም በጭንቅላትሽ ለራሱ ጭንቅላትሽ ጭራሽ አያስብም ማለት ነው። ቢያስብ ኖሮ እንደዚህ አትይም። ስለዚህ እኔ ተመችቶኛል። ስለተመቸኝ ለከል ሐምድ ወለከል ሽኩር። መቼም እንዲያው ስጠፈጥፍ ገና ይሁን ገና እንደዚህ ይሁን ኩችናዬም እንደዚህ ይሁን ሊሾ ይሁን ነው ክችን ጋቢ በቃ ተሰነጣጠቀ ሲበዛበት ከዛ በፊት ስንት አመት አለው። እንደገና ደግሞ እኔ እንኳን ከመጣሁ እንግዲህ ወደ 4 አመት ሊሄድ ነው። ስለዚህ በጭቃ ተለስኖ ቀለም ነው የተቀባው፣ ወይ ጅብሰም አልሆነ። እንዴት ታዲያ መሰንጠቅ ምን እንደው እኔ ግርም ይለኛል ማለት ነው። እና ለእኔ አሪፍ ነው። ተሰነጠቀብኝ አላልኩኝ ምን አላልኩኝ። ስለዚህ እኔ እሱን ሳሽሞነሙን ምን በወጣ እድሜን በስደት ግድል ለማደርገው መቼ እንደምሞት አላውቅም። ገና እኔ አፈር አይደል እንዴ ተጭኖብኝ የምሄደው? አፈር አይደል ሂጄ በእንጨት ሂጄ እዛ እንጨት ላይ አይደል ገና የምተኛው። ስለዚህ ምን እስካለሁ በህይወት እስካለሁ ድረስ አላህ ሱብሓነሁ ወተዓላ የምፈልገውን እቤት አለጣ ሁሌ አላህን የምለምነው ማለት ነው። የሆነ ነገር መስራት ፈልጋችሁ ልታጡ ትችላላችሁ። ገባችሁ? የሆነ ነገር አምሯችሁ መብላት እየፈለጋችሁ ያንን ብቻ አላህ አያሳጣኝ። ሌላውን የቅንጦት ነው ማለት እኔ መሰደድ ከፈለኩኝ ሄጄ መስራት ይችላል፣ ግን አልፈልግም። ለምን በወጣ ይቤ እንዴ? እሷ እኮ የእሷ ንግግር እኮ እንደው ዛሬ ለራሱ አሰድዶኝ ነበር። እና በነገራችን ላይ አላህዬን በጉሮሮ የማወርደውን ኒዕማ አያጓልብኝ ያዝንብብኝ ማለት ነው። ገባችሁ? እንጂ ይሄ የቅንጦት እኔ አንድም ቀን አስቤውም አላቅ፣ ትዝ ብሎኝ የማላቅ ሀቂቃ ማለት ነው። ሀይን የምላችሁ ትዝ ብሎኝ አያውቅም። ስለ ኩሽና እንዲሆነ እንዲህ አለ ምናምን ብዬ ማለት ነው። እና እኔ ጭራሮም ገጣጥሜም ልኑር አዛን እያለ አስፈለጋችሁ ጭራሮም አድርጌ ሸራም ወጥሬ የመኖር መብቱ የኔ ነው። ስለዚህ ታይ እንደው ስንት እህቶች አሉትን አታሰድቢ። እንዳንቺ አይነቱ አጋጠ ወጥ ማለት ነው ብዙ ቅንቅን እህቶችን ያሰድባል። ስለዚህ አታሰድቢ፣ አይመለከትሽም።
ማን ያለሽ ቪዲዮውን አንሰብስክራይብ አድርገሽ ላተባለት ትችያለሽ እንጂ ስለኔ ህይወት ሚስቃለ ዘራ አይመለከትሽም እያልኩኝ የዛሬው ቪዲዮ ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።